ናቲና ሄሉሻ ውለዱ ክበዱ፣ ልጅ በልጅነት ነው። ከዚህ በኋላ ምን ትጠብቃላችሁ? እናንተም ደርሳችኋል። ልጅ የምትወልዱበት ጊዜ ነው እና ያው ናቲ እንግዲህ የሽምግልናው ካሳ ይሁንልኝ በማለት ያኔ ሄሉን ቢ ስላለችው ቤተሰቦቹም ስለተቀየሙ ስለተቆጡ እና ቤተሰብም ልጅ እንድወልድላቸው ይፈልጋሉ። እናቴ ምንም ነገር ብሰጣት አያስደስታትም እንድወልድ ነው የምትፈልገው እያለ ነበረ እና ሄሉሻም እንግዲህ በእንደዚህ አይነት ነገር ብዙ ጊዜ ነው የምትፈተነው። ግን የኔ ቆንጆ ማለት ነው መልሷ እኮ አንድ አይነት ነው። አይሆንም ነው በቃ አይሆንም፣ ሁሉም ነገር በስነ ስርዓት ነው መሆን ያለበት ነው የምትለው እና ከዛም በላይ ደግሞ የሚያስደስተው እንደዚህ ፍቅር በፍቅር ሆነው መምጣታቸው፣ ፍቅራቸው ተመልሶ በማየታችን በጣም ደስ ብሎናል። ሄሉሻና ናቲ እንኳን ደህና መጣችሁ። እኔማ በቃ ዩቲዩብ ላይ ሲጠፉ እኮ ምን ሆነው ነው ቪዲዮ አይለቁሙ እያልኩ ነበረ እና ነገር ግን ዛሬ ተከስተዋል ማለት ነው። ለየት ባለ ሀሳብ ነው ለዛው ሄሉሻን አስጨንቋታል። በተለይ ደግሞ ማለት በቃ ቪዲዮ ላይ ለእናቴ መልእክት አስተላልፍ ያርግዣለሁ ብለሽ ሲላት ማለት ነው እንዴ ሄሉዬ እኔ ሀቀኛ እኮ ናት። ምን ብላ ተዋሽ? ሰው ሳያረግዝ አረግዣለሁ ብሎ ያሻል እንዴ? አይናቲ ሰራላት እኮ ለሄሉሻ። ቤተሰብዬ እንደው ሰላም ሳልላችሁ ወሬን ቀደድኩኝ አይደል? እንዴት ናችሁልኝ የኔ ውዶች? ደህና ናችሁ ወይ? አላችሁልኝ? ሰላምና ፍቅር በያላችሁበት ብዝት ትርፍ ይበልላችሁ። ያው እኔ ብዙ ጊዜ እንደምላችሁ ማርያምን ብዙ ሰላምታ አልችልምና የምር ረዘም ያለ ሰላምታ ባቀርብላችሁ ደስ ይለኝ ነበርና እና ባላችሁበት ሰላም ሁኑልኝ የኔ ውድ ቤተሰቦች። እንግዲህ ናቲ ያው ልጅ ካልወለድሽልኝ ብሎ ሄሉሻን እያስጨነቃት ነበረ። ግን ማለት ነው ቀበቶ መጅረጥ አደረገው እኮ ናቲ ማለት ነው። እንደዚህ ቀበቶ መጅረጥ ተደርጎ የሚፈታው እሴቷ ምጥ ስትያዝ ነው። እና እንግዲህ ያው ልትወልድ ስትገባ ቀበቶን ፍታ ይባላል ባልየው። እኔ የምላችሁ የኔ ውዶች ግን ይሄ ነገር እንደ አባባል ነው የእውነት ይሰራል? ግን ይሄ ቀበቶ ፍታ ምናምን የሚባለው ነገር ይሰራል ነው ግን? እና ብዙ ጊዜ ባለ ቀበቶ ፍታ ይባላል። እና እናቴ ደግሞ እንዴት እንደሆነ የሚረገሰው አሳይሻለሁ ብሎ መሽረጥ አላደረገውም እንዴ? ቀልቧን እኮ ገፈፈው ሄሉሻል። እና እንደው ሄሉሻል በጣም ብዙ ነገር ትናገሯት አላችሁ። በተለይ በወንድ ዙሪያ በጣም ብዙ ነገር ነው የምትሏት እና ማለት ነው ከዚህ ላይ ማየት ትችላላችሁ ምን አይነት ሀቀኛ ምን አይነት ኩሩ ሴት እንደሆነች። እና ናቲያውን ፍቅረኛዋ ነው እሺ ማለት መብቷ ነው ፍቅረኛዋ እስከሆነ ድረስ ማለት ነው። ነገር ግን እንኳን አይደለም ከሌላ ወንድ ቀርቶ እናንተ እንደምታስቡት ከናቲ ላይ እንዴት እንደምትሆንበት እንደዚህ አይነት ነገር ሲጠይቃት ፕራንክ ሲያደርጋት እንኳን ተሳስታ እሺ አትልም እና ሁሉንም ነገር በስነ ስርዓት ነው ማስኬድ የምትፈልገው ማለት ነው። እና ሄሉሻዬ ይመች ቤተሰብ። ሌላኛው ደግሞ እስኪ እናንተ ተናገሩ። ሄሉ አሁን እሺ ብላኛለች ነው የሚባለው ወይስ እምቢ ብላኛለች ነው የሚባለው? አለና ማለት በእኔ በኩል እሺ አላለችውም። እሺ ያለችውም መጨረሻ ላይ ያው ሲቀየር ስላየችውና እሱን ለማረጋጋት እንጂ የእውነት ሄሉሻ እሺ አላላችሁም። በሀሳቧ የጸናች ነች። እና ሄሉሻዬ እውነት እዚያ አንጀት ላይ አሁን ልጅ ወጣበታል። ሆዷን እዩት እስኪ እንዱዝስ እንዴት ነው የተጣበቀ አንጀቷ ማለት ነው። እና እንደው አርግዛስ ባየናት። እና ከላይ አይተው ደግሞ ያው ብዙዎቻችሁ ከጋብቻ በፊት እያላችሁ ነው ማለት ነው። እና በእርግጥ እውነት ነው ከጋብቻ በፊት ልጅ በጣም ከባድ ነው የሚሆነው። ምክንያቱም አስፈላጊ አይደለም ሁሉም ነገር አግባብ ባለው መንገድ ሲሆን ነው ደስ የሚለውና ነገር ግን ብዙ ጊዜ ያው እኛ ቸኩለን የሚሆን ቪዲዮ ማዳመጥ እየሰለቸን የሚሆን አላቅም እውነት ለመናገር ማለት አልፎ መስማት ራሱ ቪዲዮውን አሳልፋችሁ የተወሰነ ደቂቃ አሳልፋችሁ መስማት ራሱ ትክክለኛ ወሬ ሊያመልጣችሁ ይችላል ከምታሳልፉት ላይ። እና እንኳን ሳታዳምጡ ዝም ብላችሁ መኮመት መጻፍ ማለት ነው። እና የሆነ ሀሳብ ሲሰጥ ቪዲዮ ተደምጦ ምን አሉ የሚለውን ነገር አይታችሁ ነው ሀሳብ መስጠት ያለባችሁ። እንግዲህ ሄሉሻ አላረገዘችም፣ ናቲ ፈተናት ማለት ነው። በፈተናዋም ደግሞ አልፋለች። ሁሌም እንዳለፈች ነው ሄሉዬ። እና ናቲሻ እናቱ ያው ልጅ እንዲወልድላት ትፈልጋለች። በነገራችን ላይ ያው መልካም ቤተሰብ ያለው ሰው የልጃቸውን ደስታ ነው የሚፈልጉት። አሁን እንደው ዩቲዩብ ላይ እያያችሁ ከሆነ ቤተሰብ ማለት ነው አላዛር እና ተንሱን ከምታውቋቸው ከሆነ የእውነት የአላዛር እናት ግን በጤናዋ ነው ብላችሁ ታስባላችሁ? ኧረ በጌታ የእሷስ ይለያል። የምሬን ነው። እና እንደዚህ አይነት ቤተሰብ ምናልባት እንኳን ልጅ አይደለም ትዳር እንድትይዙ ራሱ አይፈቅድላችሁም። ነገር ግን መልካም ቤተሰብ ያላችሁ ደግሞ እውነት ቤተሰብ ልጅ ወልዳሉ፣ ያሳድጋሉ።
እኛ ላይ ደግሞ የሚፈልጉት አንድና አንድ በቃ ልጅ እንድንሰጣቸው ነው። ለምንድን ነው ግን? በጣም በእኛ ልጆች ይደሰታሉና ከዛም በላይ ምንም የሚያስደስታቸው ነገር የለም። ወላጆቻችን እድሜና ጤና ይስጣቸውና እንግዲህ ናቲሻ እናት ሳታረጅ በፊት ያው ሄሉሻን ቶሎ አግብተህ ማስወለድ ማስረገዝ አለብህ ማለት ነው። ሄሉሻዬም ደግሞ ለናቲ ናቲን የመሰለ አምሳያውን የመሰለ ልጅ ስጭው እና ናቲ እንግዲህ እኔ በፍላጎቴ ነው እየጠየኩሽ ያለ አለ ማለት ነው። በነገራችን ላይ አንዳንድ ሴቶች ያው ወንድን ለመያዝ ምናምን ሲፈልጉ እኮ የምር እውነቱን ነው ናቲ ማለት እንደዚህ የሚያደርጉ ሰዎች እኮ አሉ። ወንዱን ለመያዝ ሲፈልጉ ምናምን በልጅ ነገር ግን የፈለገ ነገር ቢሆን የፈለገ ልጅ ቢረገዝ ማለት ነው ያ ሰው ፍላጎት ከሌለው የምር ከኛ ጋር ምንም የሚቆይበት ምክንያት የለም ምንም ነገር እና ሄሉሻና ናቲ በቃ መጋባት አለባችሁ። ግን እኮ ቤተ ዙሩ ዘገየም ፈጠነም ናቲ ከመሄዱ በፊት ግዴታ ነው በቃ መጋባት ወይም ደግሞ ቀለበት ማድረግ ግዴታቸው ነው። ምክንያቱም በበፊቱ የተሸወዱት ይበቃቸዋል። አሁን ላይ ሁሉም ነገር አይተውት አብቅቷል። ስለዚህ ከመሄድ በፊት ናቲ እንጠናና የምትሉት ነገር ግን ምንድን ነው? እኔ እኮ አልገባኝም። ማለት ሄሉና ናቲ ከበቂ በላይ ተጠናንተዋል። ከበቂ በላይ ባህሪያቸውን፣ አመላቸውን፣ የሚፈልገውን በደንብ ይተዋወቃሉ። ከዚህ በላይ መጠናናት አለ እንዴ? ቆይ ምንድን ነው የምትጠናኑት ነው? ወይስ እኛን ደግሞ ልታሸብሩ ፈልጋችሁ ነው? ምንድን ነው? እውነት እኔ መጠናናት በሁለታቸው መጠናናት የሚለውን ነገር ብዙም እንትን አልለውም። ምክንያቱም በቃ ከበቂ በላይ የሚተዋወቁ ሰዎች እስከሆኑ ድረስ ማለት ነው። እንግዲህ ሰው ያስባል፣ ፈጣሪ ደግሞ ነገሮችን ያሳካልና ቶሎ ብላችሁ ወደ ሀሳባችሁ ብትገቡ የተሻለ ነው። ናቲ በተጣላችሁ ጊዜ በቃ ለምን አልተቀበልሽኝም እያልክ በጣም ነበር ስትናደድ የነበረውን ሽምግልናውን እና እስኪ አሁን ደግሞ ተጋብታችሁን እያችሁ በቤሎ በሱፍ ማየት እንፈልጋለን እናንተንና የትም ገባችሁ የትም እኛ እንደሆነ አብረናችሁ ነን ሁሌ ማለት ነው። ስለዚህ በቅርቡ ሰርጋችሁን አሳዩን። የኛ ምርጦች የፍቅር ተምሳሌ መሆን አለባችሁ ሄሉሻና ናቲ። ፍቅር እንደ ሄሉሻና እንደ ናቲ ነው እንጂ እንድንል አድርጉን እስኪ። እና ሄሉሻ ያው ከጋብቻ በፊት አይሆንም ስትለው ማለት ምንም ችግር የለውም ጎን ለጎን እናስኬደዋለን አለ ማለት ነው ናቲና አይ ናቲ ወጥና እንጀራ አደረግከው እንዴ? ቆይ ጎንና ለጎን የምታስኬደው ሰርጉንም ልጁንም እኮ ነው ጎን ለጎን እናስኬደዋለን ያለ ማለት ነው። እና የምን ጎን ለጎን ነው ደግሞ ናቲሻ? አሁን ብለህ ቆፍጠን ብለህ ማለት ነው ቶሎ ወደ ገደለው ነው መግባት ያለብን። ንፋስ በመካከላችሁ መግባት የለበትም ከዚህ በኋላ ንፋስ እንኳን ማለት ነው ጭራሽ ዝር እንዳይል ካጠገባችሁ። እንደዚህ ፍቅር ስትሆኑ እንዴት ነው የምታምሩት? ለሰው ልጅ ፍቅር ነው የሚያስፈልገው። ከፍቅር በላይ ምን አለ? እግዚአብሔርን አሁን ቤተሰብ እንዴት ስታዩቸው አያሳሱም? ደስ አይሉም? የማያልቅ ፍቅር ጨምሮ ፈጣሪ ይስጣችሁና እንኳን እናንተ ለተፋቀራችሁት እኛ ስናያችሁ ራሱ እንዴት ደስ እንደምትሉን እኮ